ቋንቋ እንግሊዘኛ ብቻ ነው የምትሉ ሰዎች ካላችሁ በእንግሊዘኛም መጠየቅና ሐሳባችሁን ማጋራት ትችላላችሁ ያለው ነገር ይሄ ነው አቶ ጀዋር ለግስ ከርበም ስገሩ ከነጥቶ አመሰግናለሁ ወርታው መልካም እንግዲህ በርካታ ውይይቶች እናደርጋለን ዛሬ አድማጮች ቀጥታ መስመር ላይ ገብተው ሐሳባቸውን ይሰጣሉ ያንን ስናሳውቅ መደወል ይችላሉ ስልኩን ክፍት ስናደርግ ማለት ነው በመጀመሪያ ግን የጤና ባለሙያዎች ትግል ሰሞኑን ትልቅ አጀንዳ ሆኖ ነበር ያለፈውና ከዛ ጋር በተገናኘ ያንተም ስም በተደጋጋሚ ሲነሳ ነበር የነበረው በመንግስት ኦፊሻል ሰዎችም እንዲሁም በተርታው የመንግስት ደጋፊ በሆኑ ሰዎችም በአጠቃላይ ከዛን ጀምር ትኩሳቱ እዛ አካባቢ ስላለ ያለውን ነገር ከዛን ጀምርና በርካታ ነገሮችን እናነሳለን የሐኪሞቹን ጥያቄ እንዴት ተመለከትከው እየሄደበትንስ ያለው ሁኔታ እንዴት ነው የምትገመግመው እንግዲህ ይሄ ሐኪሞች ጉዳይ በሁለት ማየት እንችላለን አንዱ የነበረ ለረጅም ጊዜ የቆየ ጥያቄ ነው ባለፉት ይሄ ስርዓት ከመጣ ባለፈው 17 ዓመታት ራሱ የዛሬ 6 ዓመት አካባቢ ሰፊ ዘመቻ ያደረገበት ከጠቅላይ ሚኒስትሩ ጭምር ተገናኝተው ፊት ጥያቄያቸውን ያቀርቡበት የቆየ ጥያቄ ነው ከዛ በፊትም ራሱ በኢህአዴግ ጊዜ ሲነሳ የነበረ ስሞታ ነው አሁን ያዝናው ደግሞ ሁለተኛ ደረጃ የሀገሪቷ የኑሮ ውድነት በጣም ሰማይ መጥቀስና መድረስና ሰው የመኖር አቅሙ በጣም የተመናመነ መሆኑን አይ ቲንክ አመላካች ነውና የሁለቱ መያያዝ ነው የጤና ባለሙያዎቹ ዘመቻ በጣም አስገራሚና አስደማሚ ነበር አይ ቲንክ ስርዓቱን የሚያስደነግጠበት የራሱ ምክንያት አለው አንዱ it is really professionally organized በጣም ኦርጋናይዝድ የተደረገ ነው ለረጅም ጊዜ ተሰርቶበታል በደንብ አላማቸውን ጠንቅቀው አርቲኩሌት ማድረግ ይችላል ታክቲካቸው የካምፔን ታክቲካቸው በጣም ኢፌክቲቭ ነበር በሰላማዊ ትግል ውስጥ ለናልፈባቸው ከሚገባችን እርከኖች ውስጥ አንዱ ባለፈው እንደጻፍኩት አንዱ ፕሮቴስት ኤንድ ፐርሱዌሽን የምንለው መቃወምና ለማሳመን መሞከር ለማሳመን ስንል መንግስት ብቻ ሳይሆን የጥያቄያቸውን ቅቡልነት ለማንሳት ጥያቄያቸውን ለይተመሲ በህዝብ መካከል ከፍ ለማድረግ የማሳመን ስራ ነው ከዛ ነው ወደ ነን ኮኦፕሬሽን ወይም ደግሞ አለመተባበር የምትሄደው ከዛ በኋላ ወደ ኢንተርቬንሽን ወይም ደግሞ ጣልቃ ገብተህ ማስተባበር ስራ ውስጥ የምትገባው እና ለአንድ ትግል በጣም ወሳኙ የመጀመሪያው ፌዝ ነው ይሄ የመጀመሪያው ወርከን የመጀመሪያው ረፍት በጣም ወሳኝ ነው ጥያቄን በደንብ አርቲኩሌት ማድረግ የራስህን አባል የራስን ኮንስቲትዩንሲ ለማነቃነቅ ለማደራጀት ለማነቃቃት ወሳኝ ነው እንዲሁም ደግሞ it's battle for hearts and minds በህዝቡ ውስጥ የሞራል ልዕልናን ለማግኘት የሚረዳ ነው በጣም የገረመኝ እኔ ራሱ ለረጅም ጊዜ ኦልሞስት 6-7 ዓመት እስከታተለ የነበረ ጉዳይ ነው ችግራቸው ይሄን ያለ ከፋ አልመሰለኝም ነበር I never thought የኢትዮጵያ ሐኪም 10,000 ብር የሚከፈለው I never thought 10,000 I never thought እና ብዙ ሰዎች መጀመሪያ አካባቢ ሼር ማድረግ ሳደርግ ውጭ ሀገርም ያሉ አብረን የነበሩ ልጆች ኢትዮጵያ ውስጥ ያሉ ሰዎች አይ ይሄ ነገርማ እውነት አይደለም ሊሆን አይችልም ሲሉ ነበር ለዛ ነው ቴስቲሞኒዎቹን ሐኪሞቹ ሲልኩ ቴስቲሞኒዎቹን ስለጥፍ የነበረውና I don't think አንድ ሰው ኢትዮጵያ ውስጥ በአሁኑ ወቅት የሐኪሞቹን ደግሞ የጤና ባለሙያዎቹን ችግር ያልተረዳ የማያዝን ሶሊዳሪቲ የማያሳይ ያለ አይመስለኝም አተ ሚኒመም ኢቭን የመንግስት ሰዎች አይተህ እንደሆነ መጀመሪያ አካባቢ ላይ እናንተ ብቻ ናችሁ የተጎዳችሁት የሀገር ችግር ነው ምናምን ያሉ የማጣጣል ነገር ነበር አሁን ዛሬና ትናንት ከመከራከሪያቸው ምንድነው ጥያቄያችሁ ትክክል ነው መንግስት ካው መመለስ ነበረበት አሁንም መመለስ አለበት ግን በፖለቲካ ሃይጃክ እንዲህ አይነት ነገር ውስጥ ገብተዋል ማለት ነው አተ ሚኒመም አንድ ነገር ሙሉ 100 ማሳካት ይችላል የጥያቄያቸውን ቅቡልነት ማንም ሊያወላውል ከሚችለው ደረጃ በላይ አድርገውት ተቀባይነታቸው ሙሉ በሙሉ አስነዋል ከመንግስት ጋር ባላቸው ትግል ውስጥ የሚዲያና የሳይኮሎጂካል አፕራንድ በደንብ ነው መጎናጸፍ ይቻላል መልካም እንግዲህ በርካታ የመንግስት ኦፊሻል ሰዎች ከዚህ ጉዳይ ጋር በተገናኘ በርካታውን ጊዜ ሲያነሱ የነበረው መጀመሪያ አካባቢ ላይ
ምን ሲባል እንደነበረው ሁላችንም የምናውቀው ነው ግን ለየት ባለ መንገድ ስፔሲፊክሊ ወስደን የምናየው ካንተ ጋር በቀጥታ አገናኝተውት እንደው ቦታዬም ይሄንን ነገር ሲያስኬድ ስለነበረ ፖለቲካ የጠፋባቸው ሰዎች በመርፌ ቀዳዳ በመርፌ ወይ ደግሞ በዶክተሮች ጋውን ጭምር ያለበሷችሁ ላይክ እንደዚህ ፈን የሆኑ ፎቶዎችን እየሰሩ ፖለቲካን ቢስላቸው በዶክተሮቹ በኩል መጡ አጀንዳቸው ሲጠፋባቸው በዶክተሮቹ በኩል መጡ ዶክተሮችን አደራጅተው አነሳሱብን የሚል ነገር ነው ለመደገፍ ምንድነው የናንተ ኮዝ የነበረው እንደ አንድ ፖለቲከኛ አውቃለሁ የህዝብን ብሶት ማሰማት ትልቁ የአንድ ፖለቲከኛ ስራ እንደሆነ አውቃለሁ ግን ለየት ባለ መንገድ እነሱ በሚናገሩት መንገድ ነው ወይ እናንተ ለመደገፍ የተነሳችሁት ምንድነው ኮዛችሁ ለየት ባለ መንገድ ባለሁም ከሌላ ሚዲያ ጋር ሳረግ ባረኩት ውይይት እንደገለጽኩት ይሄ ሙንጫፋ ክርክር እንጂ ከአንድ ፖለቲከኛ የሚጠበቅ ነው በማንኛውም ሀገር ውስጥ የፖለቲካ ዋና የፖለቲካ አጀንዳ የሚሆኑት አንድ አምስት አሉ ፐብሊክ ሄልዝ ኤምፕሎይመንት ወይም ደግሞ የስራ ፈጠራ የስራ ጉዳይ ሴኩሪቲ የደህንነት ጉዳይ ወዘተ የሚባሉ አንድ አምስት ዋና ምርጫ እንደምታውቀው አንተ ካናዳ የምትኖረው በካናዳም ሆነ በማንኛውም ሀገር በፖለቲካል ፓርቲዎች የሚለያዩባቸው የሚወዳደሩባቸው የሚፎካከሩባቸው የፖለቲካ አመራሮች የሚፎካከሩበት የሚተቻቹበት ዋናው ጉዳይ ዋናው ፐብሊክ ሄልዝ ነው ከዛ ሃውዚንግ አለ ከዛ የመኖሪያ ማለት ነው የሃውዚንግ አለ ከዛ የሴኩሪቲ አለ የፉድ የምግብ አቅርቦትና ኳሊቲ አለ እነዚህ ዋና ነገሮች ናቸው የጤና ባለሙያዎቹ ጥያቄ በፐብሊክ ሄልዝ ስር የሚጠቃለል ነው በሄልዝ ጋር የሚያያዝ ጥያቄ ነው ከጤና ጋር የተያያዘ ጉዳይ ነው አንድ ፖለቲከኛ ይሄም ጉዳይ ነው ብሎ ካልተናገረ ፖለቲከኛ ሊሆን አይችልም አንድ የፖለቲካ አመራር ይሄን ጉዳይ ፖዚሽን ወስዶ ካልተናገረበት እንደ መንግስትም ይሁን እንደ ተቋሚ እነዚህን ጉዳይ አጀንዳ አድርጎ ካልተናገረበትማ ያ ስራን ዝላልነት ነው ስራውን አልሰራም ማለት ነው ከዚህ አንፃር ይሄንን ንቅናቄ የደገፈን ሰዎች ኃላፊነታችንን ነው እየተወጣን ያለ ነው ስራችን ነው ፓርት ኦፍ አወር ጆብ እነሱ የሚያነሱት ጠፍቷቸው አይደለም ኦፍ ኮርስ የፖለቲከኞች ድጋፍ ማምጣት ጉዳዩን ከፍ ያደርገዋል አጀንዳውን ኮንቴንሽኑን ከፍ ያደርገዋል በማንኛውም ሀገር ኢንፋክት የሚደራጁ አድቮኬት የሚያደርጉ ለሌበር ይሁን ለጀንደር ይሁን ለማንኛውም ነገር አድቮኬት የሚያደርጉ አክቲቪስቶች አንዱ ስራቸው እኮ ፖለቲከኞችን ማሳመን ፖለቲከኞች የነሱን ኮዝ እንዲያምኑበት ማሳመን እኮ ነው ዋሽንግተን ብትሄድ እኮ ዋሽንግተን ዲሲ ብትሄድ እኮ ሎቢስቶች እኮ ተከፍሏቸው ትልቅ ገንዘብ ተከፍሏቸው ኮንግረስማኖች ወይ ሴናተሮች ያን ጉዳይ ለምሳሌ የኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ እኔ ሜምበር ኦፍ ፓርላመንት በሆን የፓርላማ አባል በሆን ሐኪሞቹ በሶሻል ሚዲያና በሌላ ከሚያደርጉት ዘመቻ በተጨማሪ ሎቢስት ቀጥረው እንደኔ አይነት ሰዎች ድምጽ እንድንሆናቸው ለማሳመን ይሰሩ ነበር ወይ ደግሞ እኔ በመወዳደርበት ወረዳ ውስጥ ካምፔን በማድረግ የኔን ወረዳ ህዝብ አመለካከት ቀይረው የዛ ወረዳ ህዝብ በሌላ ጫና ፈጥሮ ለሐኪሞቹ እንድናገር ማስገደድ አለባቸው ማለት ነው that was politics is the basic imagine ሀብታሙ ዛሬ እነዚህ የጤና ባለሙያዎች እንደዚህ በጣም በሚያሳዝን ሁኔታ ታሪካቸውን እየነገሩ ጆሮ ዳባ ልበስ ብል ለሰይ ነገ ለምርጫ ብንቀሳቀስ በምን ሞራል ላይ ነው ለነሱ እጄ ምረጡ ይልም ይችላል እነሱ ብቻ አይደለም እነሱ የሚያክሙት ሚሊዮን ህዝብ የነሱ ሐኪሞች በራብ እየሞቱ ትላንትና የኛ ነፍስ አዳኞች በረሃብ እየሞቱ እየተጎሳቆሉ ዝም ያልከው ሰውዬ ዛሬ ምን አርግ ልትለን የመጣው ካሉ በመንድነው መልስ መሰጠው ሰው it's my job ስራችን ነው
ጥሩ እንግዲህ የመንግስት ሰዎች ይሄንን ነገር በፈለጉት መንገድ ቀይሰውት ሲያወሩ እየተመለከትን ነው የምንገኘው። ከዛም አልፎ ተርፎ አንዳንድ ዶክተሮችን ተጠቅመው ከጥያቄያችን ውጣ፣ ጥያቄያችን የፖለቲካ አይደለም፣ ከፖለቲካ የጸዳ ነው፣ ጀዋር ከጥያቄያችን ላይ አንሳ የሚሉ ዶክተሮች ወይ ደግሞ የዶክተር ልብስ የለበሱ ሰዎችን ጭምር ተመልክቻለሁና ይሄንን በደንብ ግልጽ ለማድረግ ያክል ነው። ግን ከዚህ ጋር በደንብ ሊታይ የሚገባ አንድ ነገር አለ። ምናልባት ወደ ህዝቡ ውይይት እንሄዳለን። ከዚህ ጋር የሚታይ አንድ ትልቅ ነገር ምንድነው? መንግስት ለምንድነው ይሄንን ነገር ችላ ማለት የፈለገውና አሁን ነገሮች ከሄዱ በኋላ ትናንትና የጤና ሚኒስትር ከጤና ባለሙያዎቹ ተወካዮችና የማህበራቶቻቸው ጋር እንደተወያየ መግለጫ አውጥተዋል። ጎን ለጎን ደግሞ ወደ 80 የሚጠጉ የጤና ባለሙያዎች ታስረዋል በመላው ሀገሪቱና መልሱ መመለስ ያለበት ጤና ሚኒስትር ነው ወይ? ውይይት ማድረግ ያለበት ከነዚህ የጤና ባለሙያዎች ድርጅቶችና ተወካዮቻቸው ጋር ውይይት ማድረግ የነበረበት ማን ነው? መንግስትስ ችላ ያለበት ምክንያት ምን ይመስልሃል? ማለት እነዚህ ዶክተሮችና የጤና ባለሙያዎች ጥያቄያቸውን መጠየቅ ጀመሩ ላይክ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ነው። በርካታ ቪዲዮዎች ሲሰራጩ ነበር የነበረው፣ አንተም ስታሰራጭ ነበር የነበረው። በርካታ ሰዎች አይተውታል ያንን ቪዲዮና ድጋሚ እዚህ ላይ ማጫወቱ እንደው እንትን ነው የሚሆነው፣ ጊዜ ማጥፋት ነው የሚሆነው ብዬ ነው። 6 ዓመት የሞላው ጥያቄ ነው ይሄ ጥያቄ። በሂደት ነው እዚህ ደረጃ የደረሰውና ለምንድን ነው ይሄን አርችን ላይ ተባለውና ትላንትስ ዶክተሮች ከታሰሩ በኋላ ወደ አጠቃላይ ስራ ማቆም አድማ ሊሸጋገሩ ውሳኔ ከወሰኑ በኋላ መንግስት በጤና ሚኒስትር በኩል እነዚህ ሰዎች አናግሬያለሁ ማለቱ ምን ትርጉም አለው? ሎክ ብዙ ምክንያቱ መደርደር ይቻላል። አንዱ አይ ቲንክ እኔ 100% ሹር የጤና ሚኒስትሯና ምክትሎቿ ይህን ጉዳይ ይረዱታል፣ ፍትሃዊ መሆኑን ያውቃሉ። ፎር ጋድ ሴክ እንዴ ሐኪም እንዴት ነው 10,000 ብር የሚሰጠው? ወከረሳ ፍዝት ኢትዮጵያ ውስጥ እኮ በዛሬ በ10,000 ብር እንደው አስማተኞች መሆን አለባቸው እነዚህ ሰዎች በ10,000 ብር ከኖሩ። አይ ዶንት ቲንክ ምጥን የሆነ እንደው በጣም ኮንዘርቫቲቭ በሆነ መልኩ በቃ አብቃቅተ ከኖረ 50,000 ብር በታች መኖር አይቻልም። አንድ ሐኪም መኖር ባለበት ደረጃ ላይ ዛገር ውስጥና ይሄ መሻሻል ነበር። አንደኛ ያውቁታል፣ የዚህ አካል ናቸው። ይሄ ጥያቄ አዲስ አይደለም። ይሄ ጥያቄ ቆይቷል። ጠቅላይ ሚኒስትሩ ጋር ቀርበው ምንም እኮ የጨመሩት የቀነሱት ጥያቄ የለም። የዛሬ 6 ዓመት አቀረቡት። ከዛ ወዲህ ግን ችግራቸው ተባባሰ። የኑሮ ውድነት በዛሬ 6 ዓመትና ዛሬ መካከል የኑሮ ውድነት ብዙ እጥፍ ነው የጨመረው። የጤፍ ዋጋ ብዙ እጥፍ ነው የጨመረው። የኪራይ ዋጋ ብዙ እጥፍ ነው የጨመረው። የትራንስፖርት ዋጋ ብዙ እጥፍ ነው የጨመረው። ችግራቸው ተባባሰ። ዴስፐሬት እንዴ! እና ይሄንን ይረዱታል። ዋይ ለምን ነው መመለስ ያቃታቸው? ወደኋላ ሄደ ከአብይ ጋር ያደረጉትን ንግግር የሱን መልስ በደንብ መረዳት አስፈላጊ ነው። ኦፍ ኮርስ ለምሁራን ለሙያተኞች ያለው ንቀትና ያለው ከንቀት ያለፈ ሪዘንትመንት አለ። ያን ነው የምታየው ሪዘንትመንት። ይሄ ለተማረው ኃይል ራሱ ላልተማረ ነው መሰለኝ ለተማረው ኃይል ዲፕ የሆነ ሪዘንትመንት አለው። ሪዘንትመንት በአማርኛ ምን እንደሆነ እንጃ፣ ዲፕ የሆነ ሪዘንትመንት አለው። ከዛ የተነሳ ነው እንጂ አሁን ኢቭን ኢትዮጵያ ኢኮኖሚ ችግር አላት እያልን ባለበት ሁኔታም ራሱ አሁን ባለው ኢኮኖሚ ክራይሲስ ውስጥ የሐኪሞቹን ደሞዝ በብዙ እጥፍ ለማሳደግ የሚያስችል ብዙ እኮ አይደሉም። there are few thousands እኮ የጤና ባለሙያዎች እኮ ብዙ አይደሉም። we're not talking about millions። ይቻል ነበረ። ምን ያመጣሉ ነው። አሁን ደጋግሞ አንድ የሚሉት ነገር አለ በነገራችን ላይ እንዳላስረዝምበት። አይተው እንደሆነ ከታንክና ከምን ያለስ በጦርነት ያልቻሉን በምን ሊያደርጉ ነው? ይሄ እኮ ታንክ አይደለም። የሚበላው ያጣ ሰው፣ በዳቦ የመጣህበት ሰው፣ አንድ ማህበረሰብ ወይ የማህበረሰብ ክፍል ከዚህ የበለጠ ምንም አይመጣም ብሎ ከቆረጠ ከታንክ ከጀት ይበልጣል። አንድ ሰው። ሁለተኛ በሰላማዊ ትግል የሚንቀሳቀስ በተለይ ደግሞ ኮዙ ሁሉን የሚያነቃንቅና የሚያሳትፍ ሞራላዊ ልዕልና ያለው የበላይነት ያለው ኮዝ ይዞ የሚነሳ ከሆነ
በቀላሉ ሊቋቋሙ አይችልም። ሎክ ዘመቻቸውን ከጀመሩ 1 ወር ነው ካጧጧፉት ወደ 2 ሳምንት ቢሆን ነው የስርዓቱ ለስልጣን ከመጣ እንዳሁኑ ከቀበሌ እስከ ቀበሌ ተነቅንቆ አያውቅም ነቀነቁት ማለት ነው። ምክንያቱም ለነዚህ የጤና ባለሙያዎች የህይወት ጉዳይ ነው፣ የህልውና ጉዳይ፣ የክብር ጉዳይ። የባለስልጣናቱ ደግሞ አላዩትም ጭራሽ ቢኮዝ ደሴቱ ስለሚኖሩት ይሄ ነው የነቀነቃቸው። መፍትሄውን ማድረግ የነበረባቸው ሎንግ ታይም ነበር። አሁን ደግሞ ምንድነው ያልሞት ባይ ተጋዳይ ነው አንሸነፍም ለማለት ነው እንጂ እኮ ተሸንፈዋል። in a court of public opinion they are defeated። ግን ያንን ሽንፈት ላለመቀበል የሚያደርጉት መጣጣር ነው። መልካም እንግዲህ ቀጣዩን አንድ ርዕስ እናንሳና ወደ ቀጥታ ወደ ህዝብ እናልፋለን። አንደኛው ብልጽግና ሰሞኑን የህዝቡን ችግር በዚህ ደረጃ ካየ ነው። ሌላኛው በተለይ የጤና ባለሙያዎችንና ይሄ የጤና ባለሙያዎቹ ጥያቄ በርካታ ውይይቶችና እናደርጋለን። በመሃል የሚደውሉ ሰዎች የራሳቸውን ሀሳብ ይሰጣሉ። ከዛ በርካታ ነገሮችን ከውስጥ እናነሳለን። ግን ለህዝብ እድል መስጠት ስላለብን በርካታ ሰውም እየደወለ ስለሆነ ለህዝብ እድል መስጠት ስላለብን ብልጽግናስ ምን ውስጥ ነው ያለው? ሰሞኑን ሲያደርጉት የነበረውን የድሮን ትርኢትም ተመልክተናል። የድሮን ትርኢቱንም ስትቃወም ሌላ ጊዜ የፖለቲካ ልዩነት ይመስለን ነበር። አሁን በኢኮኖሚ ባናደግ እንኳን በቴክኖሎጂ ያርገናልና የኢኮኖሚ እድገታችንን መቃወም ይቻል ይሆናል። ግን በቴክኖሎጂ እንዴት አደጋችሁ ብሎ ለሰው እንዴት ይቃወመናል? ይሄ ሀገር ከመጥራት አኳያ ነው የሚታየው። ስለዚህ ጀዋር ሀገር ነው የሚጠላው እንጂ የፖለቲካ ልዩነት ኖሮንም አይደለም። ድሮንን እንዲህ መስራታችንና ማሰራጨታችን ወይ ደግሞ ለህዝባችን በዚህ ደረጃ ትርኢት ማሳየታችን በቴክኖሎጂ የደረስንበትን ምጥቀት የሚያሳይ ነው። ስለዚህ ይሄንን ለምን ይቃወመናል የሚል ነገር ይነሳል። ምንድን ነበር ከድሮኖቹ ጀርባ ያለው ነገር? ያለው እውነታ ባቆም ይካንተ በደንብ እንስማ ብዬ ነው። እውነታውን ሁሉም ያውቃል። ለሁለት ነገር ነው ያ ነገር በጣም የከነከነኝና ተጠፍበት የነበረው። አንዱ ተራ አላስፈላጊ ውሸት ነበር። ይሄ ብቻ አይደለም፣ አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል። ለምሳሌ ዝናብ አዘነብን፣ ምንድነው ሳተላይት አመጠቅን፣ አሁን ደግሞ ድሮን ሰራን። ተራ ውሸት ነው። ከዚህ በፊት እብዋለሁ፣ አላስፈላጊ ውሸት። ሁለተኛው ደግሞ ሰው ዳቦ 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 እያለ በጣም ነው። እኔ ድርቅ ብዙ ጊዜ ከሚያጠቃውና በእርዳታ ከሚኖር ሰው አካባቢ ነው የመጣሁት። I'm not new to starvation ለምግብ እጦት የሰው ምግብ አጥቶ መቸገር ከበረሃ ከቆላማ አካባቢ ነው የመጣሁት። I'm not new። የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወት ያየው ለመጀመሪያ ጊዜ ነው። በማንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ፣ ከ100 ምናምን በላይ ሀገር ሄጃለሁ። ከአጭር እስከ ረጅም ጊዜ ቆይቼበት ታዝቤያለሁ። ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሄጄ አይቼዋለሁ። ሐኪም ዲስቲቲዩት ሆኖ ለዳቦና ለመኖሪያ ለልብስ ሲያለቅስ አላየሁም። ሪሌቲቭሊ በማንኛውም ማህበረሰብ ውስጥ የጤና ባለሙያዎች የተሻለ ኑሮ ነው በዛ ሀገር ደረጃ ማለት ነው። እኔ የኢትዮጵያ ሐኪሞች ከአሜሪካ እኩል ይኑሩ አይደለም እያልኩ ነው። ኢንፋክት ከኬንያ እኩልም ይሁኑ አይደለም እያልኩ ያለው። የኬንያ ጂዲፒ ፐር ካፒታ ነፍስ ወከፍ ገቢ ከኢትዮጵያ እጥፍ ነው። ስለዚህ የኢትዮጵያ ሐኪሞች ከኬንያ እኩል ይሁኑ አይደለም ነው የምለው። ግን በኢትዮጵያ አቅም ራሱ አሁን እየተከፈላቸው ያለው ነገር ዲዘርቭ አይደለም። ያ ብቻ አይደለም እንጂ የከተማው ማህበረሰብ እየተራበ ነው፣ የገጠሩ ማህበረሰብ እየተራበ ነው። ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው። ሁለት ነገር ኮንትሪቢዩት አድርጓል አሁን ኢኮኖሚ ካውስ ባለፈው እንዳወየ ነው እንደተወየ ነው። አንዱ ይሄ ማለቂያ የሌለው ጦርነት ነው። ሁለተኛው ከጦርነቱ የተረፈውን ገንዘብ በልዩ ፕሮጀክቶች ላይ ማውጣቱ ነው። ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው። ከየት መሰለህ የሚመጣው? ይሄ ወደፊትም የተጠነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው? it comes ከብልጽግና አይዲዮሎጂ። ይሄ ፕሮስፔሪቲ የሚባለው ነገር አይ ሆፕ የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ። ሰዎችን እንደ ልክ ህዝብን እንደ ህፃን ነው የሚያየው። ልክ ህፃን ለምሳሌ ርቦት እያለቀሰ እያለ
በታቃጭለለት እሱን ትቶ ሊስቅልህ ይችላል ማህበረሰብ እንደዛ ነው የሚያዩት ፊሎሶፊው ምንድነው የሚለው ሆዱ ደርቆ ሰውየው ፊቱን ቅቤ ቀባው ነው it is the ideology of this thing you know እና ይሄ የወረደ ተራ ህዝብን የመናቅ እንትን ኳሳጡን አፍታሙ የስቴትሁድነት ስቴትሁድ እንዴ እኛ እኮ ለመለስን ሌሎቹን ስንቃወም ይብን ኃይለ ማርያምን ስንቃወም እኮ መጥፎ መንግስት ሆናችሁ መንግስት ናችሁ ግን መጥፎ መንግስት ሆናችሁ ስቴት የሚባል ነገር አለ ይሄን እኮ የዱርዬ ስራ አረጉት የተራ ዱርዬ ስራ እኮ ነው ያደረጉት የሚያሳፍር ነገር እኮ ነው ስንቱ ዲፕሎማት መሰለ እየደወለ ሲፎግረኝ የነበረው እንዴት ነው እንደሚደረገውና የኛ ግን እንዳልኩ ውሸት ነው ተከራይቶት ነው የመጣው ሚሊዮኖች አፍስሶበት አይ ቲንክ 30 ሚሊዮን ምናምን ነው ከግሪያው ኮሚሽን የተያዘበትን አስበው ከፍለው ነው ያመጡት በዛ ገንዘብ እኮ ብዙ ሊረዳ ይችላል እና በውሸት ኦኬ የመጀመሪያ ስልጣን ያስከ አንድ አመት ልትዋሽ ትችላለህ ሰዎች ልትሸውት ትችላለህ ፈረንጆች የሚሉት ነገር አለ የተወሰኑ ሰዎችን ለተወሰኑ ጊዜ ልትዋሽ ትችላለህ ሁሉንም ሰው ደግሞ ሁሌ ልትዋሽ አትችልም አሁን ከቅጥ አለፈ አሁን አስጠላ እንጂ ቢዚ ያስጠላ አየህ ጥሩ እንግዲህ ወደ አድማጭ ተመልካቾቻችን ከእንግዲህ በኋላ ውይይት እያደረግን በመሃል ስልክ ከመጣ እየተቀበለን የምንሄድ ነው የሚሆነው ከነቦደ ብልብልተኒ ጋፈቹ ደንደሰኒ አፋን ከሚኒዮቹና አፋን ሳዴን አሰረተሉባቹ ደንደኙኒ አፋን እንግሊፋ አፋን ኦሮሞ አፋን አማሪፋቲኒ ካፊ ኬሰን ቢፋሰን ቱሌን ያይፈቹ ደንደሰኒ ኤጋ namni tokko sarara jira kaasneetime waan jedhu dhageenya I think adajiteera Jawar kana wal qabate ega iddo garagaraatti waan baay'eetu ka afaan amaaraatiin eegalle irra caala hakimoonni yookiin immoo warreen biyya sana keessatti rakkoo dinagdeetii fi rakkoo walumaa galatti rakkoo biyya keessa jirtu keessattuu amma qaala'insa jireenyaatiin wal qabatee jiru akka biyyaatti waan ta'eefidha waan kana akka biyyaatti sirriitti qabannee haasofna afaan oromootiin sirriitti specific goonee irratti haasa'uu hin dandeenye yeroo biraayii sanaafi nama afaan amaariffaatiin itti deema namoonni baay'een afaan amaariffaatiin maaliif gootan dhageenyu jechanii waluma gala akka namundi irratti hirmaatu gochuudhaafidha kana goonee mari'aadhaas waan ta'eefi Hello ጤና ይስጥልኝ አብሮ ይስጥልኝ ሰላም ነው ማለበል እንዳለል እንግዲህ ችግር ነው ቀጥታ ወደ ጥያቄዎች አጠር አድርጋ አንሳለን እስኪ እሺ በጣም አመሰግናለሁ አብታሙ ለሰጠኝ እድል እኔ አቶ ጆዋር መጠየቅ የምፈልገው ጥያቄ ኦኬ ቀጥል ኦኬ መልካም አቶ ጆዋር መጠየቅ የምፈልገው ጥያቄ ምንድነው ያነሳው ችግር የሚታይና እውነት ነው ነገር ግን ምንድነው መፍትሄ ሳለው ወይ የመፍትሄ አቅጣጫ ካለ አያይዞ ቢዶክመንቱ መልካም ነው ምክንያቱም ሁሌ ችግር ብቻ የምናወራ ከሆነ አብሮ ከማዘን በስተቀር ምንም ማምጣት አይቻልም እና በሚታየው ችግር በአጠቃላይ መፍትሄውስ ምንድነው መፍትሄውንም አብሮ ቢዶክመን መልካም ነው ኤኒዌይስ በአጠቃላይ ለሚያነሳቸው ነገሮች በአጠቃላይ ክብር አለኝ አቶ ጆዋርም በጣም ማከብረውና ሙሉ ሰው ነው አመሰግናለሁ በጣም አመሰግናለሁ Hello akkam nagaa kam gaafin kiyya Jawaarii fi agaratamu gaafin tokkoffaa agartee minishaa irraa qabee haga biyyimbooti warra amma lubbuu namaa kan ajjeesaa karaa darbaa deemu kanni suuraa isaanii maqaa isaanii galmi nu galmaa'aa jira agartee buru wal gaafachuu ta'a ilmi namaa akka horii akkana gataa deeman kana agartee haqa argachuudhaaf ilmi namaa lubbuu namaa jira kan taphatan kana so nu galmeessaa jirtamu akkanyi waan jiru so maqaa jaraa suuraa jaraa hojii jaraa wajjin yeroo isaan waan kana dalagan lammaffaa dhimma lafaa naannoo agartee ana ta'ellee asi lafa oromiyaa quba qabdanii maal jedhanii uummata muka bukkisaa dhiibaa jiran kanni dararaa nama kennara gahaa jiru kun hagaluun itti fufaadha agartanii hagaluun akka nu dararaan tuffataan isaan ka jiraatanii kanuma hayyee galatooma
Tole galatoom. Gaafii tokko lama wayii dabalanneetti deebitti ceenaa. Hello? Hello. Abet? Hi. ጥያቄ ለመጠየቅ ነበር ጆዋር መሐመድ ኢንተርቪው እየተደረገ ነበርና ያ ቀጥል እየሰማህ ነው ኦኬ ያ ጥያቄ አሁን መንግስት እያደረገውን ያለውን ነገር ሁሉ እኛ እናውቃለን እና ሁሉ ሰው እያየ ነው ይሄ አሁን